እኛ እየሰራን ነው። ሌሎች መስራት የቻሉ ያልሰሩ በምን ምክንያት አንናገርም። ስለዚህ ኑሮ ውድ የሆነበት ውድ ሆኗል እንዴ? ፖለቲካ አታርጉብን። እንቀጥላለን ጀምረናል። እንግዲህ እስኪ ገባበል ቀጠለን። እንግዲህ ወዳጆቻችን ይኸው እንግዲህ ቅድም እንዳልነው ነው አዘጋጀን ምን መስራት አለብን የሚል ነገር አነሳን። ለዛ ደግሞ መጀመሪያ መደረግ ያለበት ስክሪፕት መጻፍ ነው። ለተመልካቾቻችን አንድ ሲጀምር ተመልካቾቻችን እንደገና ደግሞ አገር ወዳድ ናቸው። ይህ አንድ ታሪክ ነው። ታሞ በተኙበት አድባራቸውን ሲለምኑት እንደገና ደግሞ የትኛው ኮንቴንት ይሁን አገር ላይ ፍቅር አለ፣ ስለ ፍቅር ይወራል። እንደገና አገር ላይ ደግሞ በጣም ውጣ ውረድ የሆኑ ነገሮች አሉ እና ከዛ አንጻር መከራውንም ምኑንም በሰፊው ገንቦ በጥበብ ጓዳ እውነት ቢሰራዳ እና ምን ልፋት ያልሆነም የራስ ማውጣት ትግሌ የሩቅ እሳቤ በኩል። ስለዚህ መጀመሪያ የምንሰራው አንድ ስክሪፕት መስራት አለብን ብለን አስበናል። የስክሪፕቱን የመጀመሪያ ክፍል ያው የምንሰራው ልጆችና አባት እናትም ሊሆን ይችላል የሚያጋጥማቸውን አሁን ያለውን ላይፍ በትክክሉ ማለት ነው በትክክሉ ለመግለጽ እንሞክራለን። ባዶ ነው ውታ የጭንቀት ጥሪ ነው ዋይታ። ተሸነፍካለኝ አሸነፈኝ ጎተተኝ ጉድጓድ ምሶ ሊቀብረኝ ምን ኃይል አለው። የአብስራ መስፍን ይባላል። ምንድነው ስራክ? ኤዲቲንግ። በደንብ ጮክ በል። አሁን ልንሰራ ስለሆነ ጮክ እያልክ ማውራት አለብህ። ምንድነው? ኤዲቲንግ ነው የሚሰራው። ከዛ ሌላ ደግሞ ብዙ ፊልሞች ላይ አክተር ሆኖ ሰርቷል። ይህንን ስራ የምንሰራው ለምን እንደሆነ ብቻ እንንገራችሁ። እናንተ ሰብስክራይብ እንድታደርጉን የዩቲዩብ ቻናል ከፍተናል። እዛ የዩቲዩብ ቻናል ላይ በጣም በቃ ምርጥ ነገር ሰርተን ለማቅረብ ነው። በራሳችን ይቻላል አይቻልም፣ በቃ ይቻላል አይቻልም። የቆንጆ ካሜራ አለን። ቅድም እንዳያችሁት ካሜራው ላይቱን አብርተናል። እነዚህ ማቴሪያሎች ኖሮን ለምንድን ነው የምንፈዘው? ለምንድን ነው ቤት የምንተኛው? እስኪ በራሳችን ደግሞ ሰርተን የሚሆነውን ነገር እንይ። ደስ የሚል ኳሊቲውን የጠበቀ ነገር ወደ እናንተ ለማምጣት ነው። ስለዚህ የመጀመሪያው ሲን ምን ይሆን ነው? ሲን አንድ ከሲን አንድ ነው። ክፍል አንድ ሲን አንድ ብለን እንጀምራለን ማለት ነው። ሲን አንድ እንግዲህ ምንድን ነው? ሲን አንድ እዚች ጋር እንጽፈዋለን ሲን አንድን። ከዛ በኋላ በፍቅር እንሰራዋለን ማለት ነው። ይመቻችሁ በላቸው። ምን ሰርተሃል? አትናሲያ ፊልም ነው። እሺ ቀቢው የሰው ልክ ላይ አለ። ሌላ የሰራቸው እነዚህ ሰባራ ሚዛን የሚል አለ። ሰባራ ሚዛን እንደውም ብስራት አለ። ሰባራ ሚዛን አለ። እነዚህ ዩቲዩብ ላይ በተን ብለው የተሰሩ ስራዎች ናቸው። ስለዚህ እዛ ላይ ታቁናላችሁ። አሁን ግን በራሳችን መተናል። እየሳቅን ደስ እያለን እንጫወታለን። እንግዲህ ቤተሰቦች ያው ቲክቶክ ላይ ያላችሁም ገባ ብላችሁ እኛን ደግፉን። እኛ በስራ ነው የምንመጣው። የምንሰራው ስራ ደግሞ የሆነ ነገር የሚያስገኝ ከሆነ በእርግጠኛነት የምንነግራችሁ ያንን ነገር ለበጎ አድራጎት ነው የምናውለው አይደል? ብዙ እኛ እየሰራን ነው። ሌሎች መስራት የቻሉ ያልሰሩ በምን ምክንያት አንናገርም? በምን ምክንያት ዝም ነው?
ስለዚህ ኑሮ ውድ የሆነበት ውድ ሆኗል እንዴ? ፖለቲካ አታርጉብን። እንቀጥላለን። እኛ ወጣ ስንል የምናያቸው ነገሮች አሉ። እውነትም ውድ ነው የሚያስብሉ የሚያሳዝኑ ነገሮች አሉ። እንግዲህ እነዛን ነገር ለመቀየር ነው የተነሳ ነው። በዚች በሳምንት ውስጥ ቪዲዮአችንን በየቀኑ ነው የምንለቀው። በየቀኑ ቆንጆ ነገር እየለቀቅን እንድታዩልን ነው የምንፈልገው። ካያችሁልን ትወዱታላችሁ። እንወዳችኋለን። እስኪ አይዟችሁ በሉን። አይዟችሁ ማለት በስራችን እንድትበረታ ነው። እናንተ ስታዩ ምንም በቃ ሰብስክራይብ ማድረግ ከዛ ይሄ ነገር ምንድን ነው ብላችሁ ስታዩ ከእናንተ ምንም ያው ሌላውን እንደምታዩት እዩን ነው እና ስቶሪው የሚጀምረው ከአንድ ገጣሚና ደራሲ የህይወት ታሪክ ይሆናል። ይመቻችሁ። በሰፊው ገንቦ በጥበብ ጓዳ እውነት ቢሰራዳ እና ምን ልፋት ያልሆነም የራስ ማውጣት ትግሌ የሩቅ እሳቤ በጎልሜ እስኪ ልጠይቅሽ ጥበብ አንቺነትሽን ፈልጎ ለመጣ አእምሮሽን አስጨንቆ ላረገሽ ባለዕጣ የእድሉን ለመስጠት ምን አገደሽ? ስስት ነው የክፋት ምንጩ የነገር አውድማ ገላጩ ቅናት ነው ገዳዩ ዘመድ አዝማድ ባዩ ያው ዛሬ ምን ባይን ተቀበይ ላልቅስልሽ ተጠብቤ ባገኘውሽ ይህ ከሆነ ምላሽሽ እንኪ ውሰጂው ባዶ ነው ውታ የጭንቀት ጥሪ ነው ዋይዋይታ ተሸነፍክ አለኝ አሸነፈኝ ጎተተኝ ጉድጓድ ምሶ ሊቀብረኝ ምን አይላለው ዘመር ነው ኢየሱስ ቅጂ በቃኝ እኔ ስላንቺ አልበጅ ግን አንድ ጥያቄ ልጠይቅሽ ወላድ ነበር መልሱን መላሽ እንባባሽ የወለድሽውን ከለወጥሽው ወደ ስቃይ ነቅለሽ ጣዩ የከረዳን ክርዳድ ነው የማይሞት ኖ ችየው ወይኔ ግጥም እየጻፍኩ ነው። ግጥም ምንድን ነው? ግጥም ነፍስያ ነች። ግጥም ከስር ከእግር ጥፍር ጀምሮ ከዚች ከፀጉሯ ዘለላ ጀምሮ እስከዛ ድረስ የሚያቆም ልብን የሚሰውር ግጥምማ ግጥም ነው። ግጥም የገጣሚውን ሊና የሳለው የቃላት ጨዋታ ስምረቱ የድርዳሩ ቀለማት ቅልማቱ ምቱ ያረግ ፎይታ የስንኝ ሙላቱ ምቱ ሁሉ ዜማ ነው።
ግጥምማ ግጥም ነው። ምቱ ዜማ ነው አልኩ። ምቱ ቅንቃኖት ነው፣ ማቀንቀን። ቅንቃኖቱ ደግሞ የግጥሙ ከገጠመኝ ድርና ማግ ተሸንሽኖ ተሸንሽኖ ከታላቁ የህይወት ዜማ ተቀንቅኖ ተቀንቅኖ ለመንፈስ ረፍት የሚሰጥ ጸዳሉ የሚማርክ የሚያውድ ግጥምማ ግጥም ነው ልጄ። በአይነ ልቦና ቀስተ ደመናን አይተ እዝነ ልቦናውን በብሩሽ አጣቅሰ እብሯን ቀለሟን በዝነ ልቦና አድመጠ ከዛ ኑረባት የምትጽፋት ግጥምማ ግጥም ነው። ለምንድን ነው ሰዎች ግጥም የማይገጥሙት? ግጥም የማይገጥሙትማ ተሰጥኦ ስለሆነ ነው። ተሰጥኦ ምንድን ነው? ተሰጥኦ ከፈጣሪ የሚገኝ ፈጣሪ የሚያዝ የሚሰጥ ውስጥ ያለ ነገር ማለት ነው። አንዳንዶች ውስጣቸውን ማውጣት ይከብዳቸውና እዛው ይቀብሩታል። ግን እኮ ተሰጥቷቸዋል። የሚሰጥ ስጦታ ነው። ገንዘብ ያስገኛል? አዎ ያስገኛል፣ ያስገኛል። እና ለምንድን ነው ለአንተም ለእኛም ጫማ ያልተቀየረው? የግጥም ገንዘብ ጤንነት ነው። የግጥም ገንዘብ ቤተሰብን በደስታ ማኖር ነው። የግጥም ገንዘብ ምን ልበል አገርን ማቆም ነው። የግጥም ገንዘቧ ሰዎች ካዘናቸው እንዲመለሱ ማድረግ ነው። እንግዲህ አገር የምትሰማ ከሆነች ትስማ። አንድ ግጥም ነበረኝ ኢትዮጵያዊነት ይላል። አየ ልጄ፣ በዚህ በኢትዮጵያዊነት ውስጥ ብዙ ነገሮችን ማስታረቅ ማቃረብ ትችላለህ። ግን ሰሚ ሲኖር ነው፣ ግን አድማጭ ሲኖር ነው። እነማን ያድምጡን? እነማን ይቀበሉን? ተው እረፉ እንላለን። ናቸው አሉ። ይህ አንድ ታሪክ ነው። ታሞ በተኙበት አድባራቸውን ሲለምኑት ላንተው መጀን ሰላም ፍቅርን ለሰጠን እያሉ 1000 ዓመት ሊኖሩ 1000 ጊዜ ሲቆጥሩ የእድሜ በቃ ፈረስ ደርሶ ሊወስድ አፋፍሶ እምቢተኝነት በውስጥ ነክሶ ትውልድ ይወለዳሉ። ይህ ዘር ቆጣሪ የጎሳ ልዩነትን አባራሪ። ለዛም ነው ልጄ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ አማራ ነኝ፣ እኔ ደቡብ ነኝ ብሎ ላለ የነግ ተስፋ ጨልሞ እንዳይስፋፋ አምጣልኝ አሉት ወተትን። ጠጥተው ሊሻላቸው ተነስተው ሊያስታርቁ ሊመክሩ ሊዘክሩ። እናም ልጄ ወተት መጣ በገፍ ሊጠጣ። ያንን ሁሉ የሚጠጣ አቅም ጠፍቶ ተሰባሰበ ከየጎራው ወጥቶ። ምን አመጣ አሉት። የላም የፍየል የግመል እንዲላቸው ብሎም ተናገረ። ፍየል ከላም ለየላቸው። መች አወቀው ስም ከስሙ ተለይቶ አንድ መሆኑን በቀል ገብቶ። እንግዲያውስ ለይተህ ጠጣ አሉት። አየ ልጄ የማይለየውን የወተት ሙሌት ለመለየት ተቸግሮ ሲያዩት ይህ ነው ኢትዮጵያዊነት አሉት። አየ ኢትዮጵያዊነት ጥልቅ ነው። ሰዎች ቢሰሙ እንደተቀላቀለ ወተት ነን እኛ። ይሄ ነው ንጹህ የሆነን ምንም ነገር የሌለብን ልንለይ የማንችል ነን።
እውነት ነው ብሎ የሚቀበል ሰው የለም። እውነት ነው ብሎ የሚቀበል ቢኖር ኖሮ አሁን ያለው ነገር እንዲህ አይሆንም ነበር። ግጥሜ ነው ልጄ። በቃ እሺ አባዬ፣ ሻይ አፍልቼ ልምጣ።